እውነታው ግልጽ ነው። አንድ ህይወት ብቻ ነው ያለ። ሁለተኛ እድል፣ ዳግም መጀመር የሚባል ነገር የለም። ይህችን አንዲት ውድ ጉዞ ይዘህ ነው ወደዚች ምድር የመጣኸው። እናም የእርሷ ባለቤት ደግሞ አንተ ብቻ ነህ። ታዲያ ህይወትህን በድፍረት እየኖርክ ነው ወይስ በነገ እሆናለሁ በሚል ሰበብ ነገሮችን እንዲሆኑ እየጠበቅ ጊዜን እያባከንክ ነው? አብዛኞቹ ጊዜ ሰዎች ህልሞቻቸውን ወደፊት የሚያራዝሙት በፍርሃት ምክንያት ነው። የመውደቅ ፍርሃት፣ ያለመብቃት ስጋትና ከምቾት ቀጠና የመውጣት ፍልሚያ። ነገር ግን ፍርሃት ወደ እርምጃ ለመግባት ትልቁ ማሳሰቢያህ ነው። የሞት ፍርሃት መኖሩ የሚያሳየው ህይወትህ ምን ያህል ውድ እንደሆነ ነው። ከዓመታት በኋላ የምትጸጸተው ባደረካቸው ነገሮች ሳይሆን ባላደረካቸው እድሎች፣ ባልወሰድካቸው ድፍረቶችና በፍርሃት ባገድካቸው ግንኙነቶች መሆኑን መዘንጋት የለብህም። የህይወት እውነተኛ ዋጋ የሚለካው ባገኘው ውጤት ሳይሆን በሂደቱ ውስጥ ስንት ጊዜ ራስን ገፋና ዓላማ ስንት ጊዜ ከፍርሃት በለጠ በሚለው ነው። ዛሬ ልታከናውነው የምትችለው ትንሹን እርምጃን እንኳን ወደ ነገ አታስተላልፍ። ህይወት የሚጀምረው አሁን ነው። ኑረው፣ ፍጠር፣ አትጠብቅ። ምክንያቱም አንድ ቀን የኖርከው በቂ አይደለም ማለት ትችላለህ፣ ግን ለሁለተኛ ጊዜ የመኖር እድል በፍጹም አይሰጥህም። እያንዳንዱ አዲስ ንጋት ለመቀየር፣ ለመፍጠር እና ለመወደድ የተሰጠ ልዩ ካፒታል ነው። አንድ ህይወትን ያለ እና ትልቁ የቅንጦት ነገር ገንዘብ ወይም ዝና ሳይሆን ጊዜ ነው። ይህንን ውድ ስጦታህን በቁጭትና ባልተሟሉ ህልሞች ላይ እየዋልክ ነው ወይስ ዋጋ ላለው ዓላማ? በብዙ ሰዎች ዘንድ የህይወት አሳዛኝ ነገር መኖርና መጠበቅ በሚለው መካከል ያለው ግጭት ነው። ከህብረተሰቡ የጫንከው ሸክም፣ ከማያስፈልግ ስራ ወይም ከሚጠበቅብህ ውጪ ካለው ማንነት ለመላቀቅ ለምን ትጠብቃለህ? ትላንት የሞተ ሰው ነገን ለመኖር ዛሬ ያለውን አንዲት እድል ብቻ ነበር የሚመኘው። ስለዚህ ነገሮች ፍጹም እስከሚሆነው አትጠብቅ። ዓላማህን ለማወቅ ቀድሞ መውደቅና መሞከር የግድ ነው። ይህችን አንዲት ጉዞ ስትጨርስ ከሁሉም በላይ የምትቆጨው እኔ ሆናለሁ ብላ ያሰብከው ሰው ሳይሆን በመሆን ነው። ገንዘብና ዝና ጊዜያዊ ናቸው። ከኛ የሚተርፈው እኛ ከሄድን በኋላ የሚዘልቅ ቅርስና በሌሎች ህይወት ላይ ያሳረፍነው መልካም ተጽዕኖ ነው። ህይወትን በራስ ፍላጎት ላይ ብቻ አታጥፋው። ትልቁን እርካታ የምታገኘው ለራስ ሳይሆን ለሌላ ሰው ስትሰጥ ነው። ለትልቁ ዓላማ ስትገለገልና ዓለምን ከመጣህበት የተሻለ ቦታ አድርገህ ስትተወው ነው። ሰዎች ስለ ስኬት ሳይሆን ስለ ስብዕና፣ ስለ ደግነትና ስለ ተኮ ብርሃን ነው የሚያወሩት። ዛሬ የምትወስነው እያንዳንዱ ውሳኔ የምትዘራው ዘር ነው። ከዓመታት በኋላ ህይወት ምን አይነት ፍሬ እንደሰጠ ማየት ከፈለግ ዘርህን አሁን ትከል። ይህንን አንዲት ህይወትን ተጠቅመ በፍቅር በዓላማና በልግስና ኑራት። ምክንያቱም ያንተ ህይወት የሌሎችን ህይወት የመቀየር ኃይል አለው። እድገትህንና ትልቁ ማንነት የሚገኘው ሁልጊዜ ምቾት ከሚሰማ ስፍራ ውጪ መሆኑን ተረዳ። ምቾት ቀጠና የተደበቀ ወይኒ ቤትህ ነው። የሚያስፈልግህን ነገር ሁሉ ሊሰጥ ይችላል፣ ግን በውስጡ የማያድግና የማይሞከር ማንነትህን ይቆልፍብሃል። አዲስ ነገር ለመማር፣ ወደፊት ለመራመድ ወይም ህልምህን እውን ለማድረግ ስትነሳ የሚሰማ ፍርሃትና ድንጋጤ የህይወት እውነተኛ መነሻ ነው። ምቾትህን ለመጠበቅ የምትከፍለው ዋጋ ዓላማህን መካድ፣ ችሎታህን መገደብና ህይወትህን መቀነስ ነው። ዛሬ የምትጠብቀው ደህንነት በጊዜ ሂደት ውስጥ ወደ ትልቅ ጸጸት ይለወጣል። ምንም እንኳን ያልታወቀ ነገር አስፈሪ ቢሆንም እውነተኛ ህይወትና እውነተኛ ድል የሚገኘው በመሞከር በመውደቅና በመነሳት ውስጥ ብቻ ነው። ድፍረትህ የምቾት ቀጠናህና ልትገዛው ከምትችለው ከማንኛውም ነገር በላይ ዋጋ ያለው የመጀመሪያው እርምጃ ነው። አትፍራ። ምቾትን ስትለቅ እውነተኛውን ህይወት ትቀበላለህ። ትልቁ የዘመናችን ስር የሰደደ በሽታ የማያቋርጥ ንጽጽር ነው። ማህበራዊ ሚዲያው የሌሎችን ምርጥ ገጽታዎች ብቻ እያሳየ የራስህን ውስጣዊ ትግል እንድትረሳ ያደርግሃል። ይህም የሌላ ሰው ታሪክ ከመኖር በቀር የራስህን ልዩ ጉዞ እንድትረሳ ያደርግሃል። የሌሎች ሰዎች ድልና ስኬት የራስህን ብርሃን አያጠፋም። ይልቁንም ለራስህ ምን ያህል እንደምትችል የሚያሳይ ማረጋገጫ ብቻ ነው። ህይወት የሚጀምረው ከሌላ ሰው ጋር መፎካከር ስታቆምና የራስህን የመጨረሻ መስመር ስትፈጥር ነው። የምትፈልገውን ደስታ፣ ሰላምና እውቅና በውጪ ሳይሆን በውስጥህ እንዳለ ተረዳ። ማንም ሰው ያንተን የህይወት ጎዳና፣ ያለፈ ታሪክ ወይም ስጦታዎች ሊኖሩ አይችልም። ኃይልህን አትበታትን። ሌሎችን በመመልከት የምታባክነውን ጉልበት በራስ ላይ ኢንቨስት አድርግ። አሁን የራስህን ድንቅ ታሪክ ለመኖር ወስን። ምክንያቱም ሌላ ሰው ለመሆን ስትሞክር የራስህን ውድ ጊዜ እያባከንክ ነው። እውነተኛው የህይወት ሀብት የምትቆጥረው
ገንዘብህ፣ የምትለብሰው ልብስ ወይም የምትኖርበት ቤት አይደለም። እነዚህ ነገሮች ሁሉ ሊጠፉ ይችላሉ። ዘላቂው ሀብት የምትሰበስባቸው ልምዶች፣ የምትገነባቸው ግንኙነቶችና የምትፈጥረው ጥበብ ነው። ሕይወትህን በመግዛትና በማከማቸት ላይ አታተኩር። ይልቁንስ በመኖርና በመስጠት ላይ አተኩር። ጊዜህን በዓለም ላይ ካሉ ውድ ዕቃዎች ሁሉ እጅግ ውድ እንደሆነ እወቅ። ገንዘቡን መልሰ ማግኘት ትችላለህ፣ ግን ያለፈውን ሰዓት መቼም መመለስ አትችልም። ስለዚህ በእያንዳንዱ ቀን ውስጥ ደስታ፣ ፍቅርና እድገትን ፈልግ። ወደ ትልቁ ጉዞ ስትሄድ የኪስ ቦርሳ ምን ያህል እንደሞላ ሳይሆን ልብህ ስንት ውድ ትውስታዎችን እንደያዘ ብቻ ነው የሚቆጥረው። እውነተኛ ሀብት አሁን መኖር ነው። ሕይወትህን ወደ ኋላ መለስ ብለህ ስትመለከት የሚያሳዝን ውድቀት ሳይሆን የእርምጃ ጦት ነው። ጸጸት እንደ ከባድ ሸክም ከመጎተት ይልቅ ሕይወትህ በትክክለኛው መንገድ ላይ እንዳልሆነ የሚነግርህ አስፈላጊ ምልክት ነው። የሚመጣው ጸጸት ባለፈው ታሪክ እንድትዘፈቅ ሳይሆን ዛሬ የተሻለ ውሳኔ እንድትወስን የሚገፋፋ ጉልበት ነው። በሕይወትህ ውስጥ የምታስተካክለው ወይም የምትሞክረው ነገር አለ። ታዲያ ለምን ትጠብቃለህ? ወደኋላ መመለስ ባትችልም ወደፊት ለመሄድ የምትችለውን መንገድ ግን ሁልጊዜ ክፍት ነው። ከሁሉም በላይ የሚጎዳው የእርምጃ ጦት ስለሆነ ይህን እውነት ተቀብለ አዲስ የሰላም ዘመን ጀምር። የውስጥ ሰላም የሚገኘው ያለፈውን በመካድ ሳይሆን ከስህተቶች በመማርና ዛሬ በድፍረት በመኖር ብቻ ነው። እስካሁን የገጠመ ትልቁ የህይወት አደጋ ለመጀመር ተስማሚ ጊዜ መጠበቅ ነው። ፍጹም የሆነ እቅድ፣ በቂ የሆነ ገንዘብ ወይም ምቹ የሆነ ስሜት የሚባል ነገር የለም። በህይወት ውስጥ ባለው ዝግጁነት ሳይሆን በውጫዊ እርግጠኛ ባልሆነው ዓለም ላይ ነው የሚከሰተው። በመጠበቅ የምታባክነው እያንዳንዱ ሰዓት ህልምህን ወደማይቻል ቅዠት እየቀየርከው ነው። ብዙ ሰዎች ታሪካቸው ከመጀመሩ በፊት ያበቃል። ይህ የሆነው በድፍረት ለመውጣት ፈቃደኛ ባለመሆናቸው ነው። የእድገት ፍጥነት የሚለካው ባቀድከው ሳይሆን በወሰድከው እርምጃ ነው። የምትፈልገው ነገር ሁሉን ለማግኘት የሚያስፈልገውን ነገር አሁን በዚህ ቅጽበት በአንተ እጅ ላይ እንዳለ ተረዳ። ጊዜ እንዳለቀ የምታየው ነገ ሳይሆን ዛሬ ነው። ስለዚህ የመጠበቅ ሰንሰለትን አፍርስ፣ እርምጃ ውሰድና ዛሬ እውነተኛውን ኑሮ ጀምር። ሕይወትን ከማንም ጋር አታወዳደር፣ ምክንያቱም በውስጥ ያለው ችሎታና እምቅ ኃይል በሌላ ሰው ውስጥ ፈጽሞ አይገኝም። አንተ በዚህ ዓለም ላይ የተላላከው የተሰጠህን ስጦታ ለመደበቅ ሳይሆን ለመፍጠርና ለመግለጽ ነው። የመፍጠር ግዴታ አለብህ። መፍጠር ማለት ታላቅ ስዕል መሳል ወይም መጽሐፍ መጻፍ ማለት ብቻ አይደለም። በምትሰራው ስራ፣ በምትሰጠው አገልግሎት እና በምትፈጥረው ግንኙነት ውስጥ ልዩ አሻራህን ማኖር ማለት ነው። ከሕይወትህ የሚመነጨው ብርሃን በሌላ ሰው ሕይወት ላይ ብርሃን ሲፈነጥቅ የሕይወት ዓላማ እውን ይሆናል። ከዚህ ዓለም ስትወጣ ምን ያህል ሰበሰብኩኝ ሳይሆን ምን ያህል አበረከትኩኝ ብለህ ራስህን ጠይቅ። ዛሬ የምትችለውን ያህል ፈጥረህ አበርክተህ እና ልዩነትህን አሳይተህ ኖር። ምክንያቱም ያንተ ልዩ ድምፅ ለዓለም በጣም አስፈላጊ ነው። ምንም እንኳን አንድ ሕይወት ብቻ ቢኖርህም ይህንን ጉዞውን ብቻህን ለመጓዝ አልተፈጠርክም። የሰው ልጅ ትልቁ ጥንካሬ በጋራ መሆንና መደጋገፍ ነው። ስኬትን፣ ደስታ የሚለካው በኪስ ባለው ገንዘብ ሳይሆን በሕይወት ውስጥ ስንት እውነተኛ ግንኙነቶችን እንደገነባህ ነው። የሌላ ሰውን ችግር ችላ ብለህ የራስህን ዓላማ ብቻ ማሳደድ በመጨረሻ ባዶነትን ይተውልሃል። እርዳታ ስትሰጥ ወይም ፍቅር ስትገልጽ የምትሰጠው ለሌላው ብቻ ሳይሆን ለራስህም ጭምር ነው። ሰዎችን በግልጽነትና በደግነት በመቅረብ የሕይወትህን ጥራት የምታሳድግ የማይበጠስ የፍቅር የመተማመንን ክር ትገነባለህ። ስለዚህ ዛሬ ለምትወዳቸው ሰዎች ጊዜ ስጥ፣ ስሜትህን ገለጽና እርዳታ የሚያስፈልገውን ሰው ፈልግ። እውነተኛ ሕይወት የሚኖረው በብቻ ሳይሆን በሌሎች ሰዎች ልብ ውስጥም ስትኖር ነው። የማያቋርጥ እንቅስቃሴና ጫጫታ እውነተኛ የሕይወት ዓላማህን እንዳታይ ይጋርድብሃል። እውነተኛ እድገትና ጥበብ የሚመጣው በዝምታና በማሰብ ውስጥ ነው። በየቀኑ ራስህን የማቆም የመተንፈስና አሁን የት ነኝ የትስ እየሄድኩኝ ነው ብለህ የመጠየቅ ልምምድን ፍጠር። ውድ የሆኑ ነገሮች በዝግታ ነው የሚገነቡት። የፈጣን ውጤት ፍለጋን ትተህ በሂደት ውስጥ ያለውን ውበት ተመልከት። ያለማቋረጥ ስራህን የምትመርጥ ከሆነ አንተ የሰራው ማሽን ልትሆን ትችላለህ እንጂ የሕይወትህን ፈጣሪ አይደለህም። ቆም ብለህ አዳምጥ። የውስጥ ድምፅ በጣም ጮክ ብሎ የሚነግርህ በዝምታ ውስጥ ነው። የማቆም ጥበብ የሕይወትህን በዓላማ እንድትመራውና በቀሪው የጉዞ ላይ እርጋታህን እንድትገነባ ያስችልሃል። ቂም መያዝ እንደ እሳት የሚበላህ መርዝ ነው። ይቅርታ ስትሰጥ ሌላው ሰው
ነፃ ከማድረግ በፊት ራስህን ነፃ ታደርጋለህ። ያን የጎዳህን ሰው ይቅር ማለት ራስህንም ይቅር ማለት ነው። ከዚች ህይወት ጋር ያለህን ግንኙነት የሚያድስ መንፈሳዊም ልግስና ነው። ያለፈው ስህተትህ እስር ቤት አይደለም፣ ነገር ግን የትምህርት መነሻ ነው። ከሁሉም በላይ ደግሞ ልብህን ለይቅርታ ስትከፍት ለፍቅርና ለደስታ የሚሆን ትልቅ ቦታን ትፈጥራለህ። ያለፈውን ሸክም ትተህ ለመኖር ስትወስን ብቻ ነው በሙሉ ጉልበትህ ወደፊት መሄድ የምትችለው። ህይወትን በአዎንታዊ ስሜትና በልግስና ኑረው። ይህን ማድረግ የውስጥህን ብርሃን የምትጠብቅበት ብቸኛው መንገድ ነው። ህይወትህ የእምነት ነጸብራቅ ነው። በዓለም ላይ ካሉት ነገሮች ሁሉ የሚበልጠው ኃይል በውስጥህ አለ። ይኸውም በራስህ የማመን ኃይል ነው። አልችልም፣ እድል የለኝም ወይም አይገባኝም የሚሉ ቃላትን ከተጠቀምክ የህይወትህን በር በራስ ላይ ትዘጋለህ። ይህቺ አንድ ህይወት የምትሰጥህ ነገር የምትጠብቀውን ሳይሆን የምታምነውን ነው። ትልቁ ስኬት የሚጀምረው በሌሎች አይን መመዘን ስታቆምና ራስህ ማረጋገጥ ስትችል ነው። ስህተት መስራት ወይም መውደቅ የችሎታ ማነስ ምልክት ሳይሆን ለመሞከር ድፍረት እንዳለ የሚያሳይ ማረጋገጫ ነው። ዛሬ በድፍረት የራስህን መንገድ ትመርጥና የሚጠራጠረውን ሰው ሁሉ በስራ መልስ ትሰጣለህ። አንተ ከምትገምተው በላይ ታላቅ ነህ። የጎደለ ነገር ቢኖር የእምነትህን መጠን ከፍ ማድረግ ብቻ ነው። ህይወትን እንደ አውሎ ነፋስ ከምትኖር በጥበብና በብስለት የመኖር ዋጋህን ተረዳ። እርጅና ማለት መዳከም ሳይሆን በህይወት መጽሐፍ ላይ እጅግ ውድ የሆኑ ልምዶችን መጻፍ ማለት ነው። ወጣትነትህን የሰጠህን ጉልበት አሁን በመረጋጋትና በግልጽነት ተተክቷል። ያለፈው ጊዜ ስህተቶችን ሁሉ ወደ መመሪያ ተለውጠዋል። ከዚህ በኋላ ወደ ኋላ መመልከት የለብህም። በህይወት ውስጥ ያለው ጸጋና ውበት ማየት ጀምር። በህይወት ውስጥ በገጠሙ ፈተናዎች ሁሉ የተጠራህና የተፈተንክ በመሆነ አሁን የውስጥ ሰላም የማይናወጥ ነው። ስለዚህ በእያንዳንዱ ዓመት ተደሰት፣ ለህይወት ምስጋና አቅርብ። እናም ያለፉትን ዓመታት ጥበብ ለወደፊቱ ትውልድ አስተላልፍ። ህይወት ቋሚ እንቅስቃሴ ናት፣ ልክ እንደማይቆም ወንዝ። አንተም እንደዚያው መሆን አለብህ። ለውጥን እንደ አደጋ ወይም ኪሳራ ማየት የለብህም። ይልቁንም እንደ እድገት ብቸኛ መዳረሻ ተመልከተው። ከአዲሱና የተሻለው ማንነት ጋር ያለህን ግንኙነት ታቋርጣለህ። ተለዋዋጭም ሁን። ሁኔታዎች ሲቀየሩ እቅድህን፣ አመለካከትን የማስተካከል ችሎታ ትልቁ ጥንካሬ ነው። ህይወትን በድፍረት መኖር ማለት የትኛውም ማዕበል ቢመጣ ለእድገት መዘጋጀትና በመፍረስ ውስጥ መገንባት መማር ማለት ነው። በየጊዜው በመለወጥ ብቻ ነው የዚችን ውድ ህይወት ሙሉ አቅም ልትደርስበት የምትችለው። ህይወትን ውድ የሚያደርገውና ወደ ተግባር የሚገፋፋ ትልቁ እውነት የመጨረሻ ጊዜ ገደብ መኖር ነው። ያ ጊዜ ውስን መሆኑን ማወቅ ለመንቀሳቀስና ለመፍጠር አስቸኳይነትን ይፈጥራል። ዘላለማዊነት ቢኖር ኖሮ ነገሮችን ለዘላለም ልታራዘም ትችል ነበር። አሁን ግን እያንዳንዱ ሰዓት ይቆጥራል። ይህንንም የጊዜ ገደብ እንደ እርግማን ሳይሆን እንደ ስጦታ ተመልከተው። የጊዜ ውስንነት ብቻ ነው ትናንሽና ትርጉም የለሽ ጉዳዮችን ትተህ ዋናውን ነገር እንድትይዝ የሚገፋፋ። ይህንን አንዲት ህይወትን በፍርሃትና በወላዋይነት ማባከን ትልቁ ኪሳራ ነው። ስለዚህ ከዚህ ቅጽበት ጀምሮ ልክ የመጨረሻ እድል ላይ እንደሆንክ አድርገህ ኑር። ምክንያቱም ነገ ይህንን ጉልበትና ይህንን ጊዜ እንደገና ላታገኘው ትችላለህ። ህይወትን ታላቅ የሚያደርገው አንድ ግዙፍ ተግባር ሳይሆን በየቀኑ የምትወስዳቸው ትናንሽ የድፍረት እርምጃዎች ናቸው። ጀግንነት ማለት በጦር ሜዳ ላይ መቆም ማለት ብቻ አይደለም። በየማለዳው ከአልጋ ተነስተህ ዓላማህን መከተል፣ በድካም ሰዓት እንኳን ቃል የገባኸውን ነገር መፈጸም እና ስሜታዊነትና ምቾትህን በመተው የጎዳኸውን ሰው ይቅርታ መጠየቅ ነው። ትልቁ ለውጥ የሚመጣው በትልቅ ድል ሳይሆን በትናንሽ ዕለታዊ ድሎች ድምር ነው። ዛሬ ለሰራኸው ማንኛውም መልካም ነገር፣ ለወሰድከው ትክክለኛ እርምጃና ላሳየው ትዕግስት ራስህን አድንቅ። በየቀኑ የራስህ ጀግና መሆንህን ተለማመድ። ምክንያቱም ይህቺ አንዲት ህይወት የምትለካው በትልቁ መድረክ ላይ ባገኘው ጭብጨባ ሳይሆን ማንም በማያይ ሰዓት ባሳየው ጽናትና ታማኝነት ነው። ትልቁ የህይወት ለውጥ የሚጀምረው ባለ ነገር ላይ ትኩረት ስታደርግ ነው። የምትመኘው የጎደለ ነገር ምንም ይሁን ምን ዛሬ በህይወት ስላለ ትልቅ በረከት ምስጋና አቅርብ። ምስጋና ኃይለኛ መነጽር ነው። ዓይንህን ከችግርና ከጎደለ ነገር ላይ አንስቶ በዙሪያክ ባሉ ብዙ ስጦታዎች ላይ እንዲያርፍ ያደርጋል። ህይወትህን እንደ መብት ሳይሆን እንደ ስጦታ ተመልከተው። ያለ ትንፋሽ፣ የምትጠጣው ውሃ፣ የምታየው ፀሐይ፣
እነዚህ ሁሉ የብዙ ሰዎች የህልም አካል ናቸው። የደስታ ምንጭ በውጭ ሁኔታ ላይ ሳይሆን አሁን ያለህን የመቀበል ችሎታ ላይ መሆኑን ተረዳ። በየዕለቱ ለምትቀበለው በረከት ምስጋና በማቅረብ ኑር። ምክንያቱም ምስጋና ብቻ ነው ብዛትን ወደ በቂነት የሚቀይረው። ምርጫ አሁን በእጅ ነው። ይህንን አንዲት ህይወት ተጠቅመ በድፍረትና በፍቅር በዓላማ ለመኖር ወስን። የውጭውን ዓለም ጫጫታ ትተህ በውስጥ የሚነግርህን እውነተኛ ድምፅ ተከተል። ዛሬ መጀመር ያልቻልክበት ምንም ምክንያት የለህም። ይህንን እድል አታባክ ነው። ተነስ፣ ፍጠር፣ የምትኮራበትን ታሪክ ጻፍ። በሚቀጥለው ጊዜ ከዚህ ዓለም ስትወጣ በጸጸት ሳይሆን የቻልኩትን ሁሉ ነው የኖርኩት በሚል እርካታ ፈገግ ትላለህ።